መቅጧት ወደ 2 ሚሊዮን ብር አካባቢ ይመስለኛል ወደ ባንክ ገንዘብ ለማስገባት በመኪና ሲሄዱ የሽያጭ የተሰበሰበ ገንዘብ መንገድ ላይ እነዚህ ዘራፊዎች ይይዟቸውና ዘበኛውን በጥይት መተው ሂሳብ ሰራተኛዋ ወደ ባንክ ይዛ የምትሄደው እሷ ያዘችውን የገንዘብ ሳምሶናይት ይዘው ወደ ሶማሌ ተራ ቁልቁል የሮጡ ሲሄዱ ፖሊስ ደግሞ በአጋጣሚ ወደ ስራ የሚገቡ ፖሊሶች ነበሩ ሰርቪስ ፒክአፕ የሚመጡ የነበሩ 100 አለቃ እሱ እና ሌሎች ነበሩና በአጋጣሚ ተከታተሙና ከዛ በኋላ መሃል ላይ ተኩስ ተከፈተ። እነዛ የያዙት ብር ሻንጣው ተከፈተና በዛ በሶማሌ ተራ ቁልቁለት ላይ ብር ተዘራ። እንግዲህ 2 ሚሊዮን ብር ስትማች ዋው ወይን ታሪክ ሰምቼዋለሁ። እንደውም ማን ነበር የጆን ዳንኤል አጎታ ጆን ዳንኤል ቲክቶከሩ አወቃችሁት አይደለ? የሱ ጋር አጎት አብሮ ታስሯል ነበር። አሁን ተፈተዋል። የዛ ጊዜ ጀብደኛ ነበረ። ስሙ ማን ነበረ? የሱ ታሪክ ነው። አሁን እርግጠኛ ነኝ ቀድሞ ነፍሱን ይማርና ጠቅላይ ሚኒስትራችን መለስ ዜናዊ ራሱ በፓርላማ 4 ነው 5 ያምልጦ ካሁን በኋላ እንዳትይዙት ራሱ ብሏል አሉ። ታሪኩ እጅግ በጣም በቃ ፊልም ነው የሚመስለው። እሱ መሰለኝ የሱ ታሪክ ነው። እርግጠኛ ነኝ። እስቲ እንቀጥለው። ፖሊሶች ተከታትለው ያዟቸው። ከዛ በኋላ ልጆቹ ሲያዙ በጣም ከባድ ዘራፊዎች ናቸው። ኢንተርቪው ላደርገው ስል አይሆንም ማለት ዛተብኝ። ኢንተርቪው ስላደረኩት ስንወጣ መጀመሪያ አንተ ነው ምደፋ አለኝ በህዝብ ፊት ማለት ነው። እኔ ደግሞ ያው እኔም ፖሊስ አይደለሁ። እኔ አንተ በዋስ ተፈተህ ስትወጣ ደጅ ላይ ከኔ ጋር ነው የምንገናኘው እና አልኩና እንዲህ ተመላለሰ። መጨረሻ ላይ አመለጠ። ከእስር ቤት አመለጠ ሲባል መሌ አለኝ አመለጠልኝ። ምክንያቱም በጣም ነው የሚፈራው። ክትትሎች ሰርቪላንሶቹ ምናምን እነሱን በሙሉ በሽጉጥ እኮ የሚያባርር ልጅ ነው። መርካቶ አካባቢ እኮ በሩ ልክ ሲያንኳኩ ደርሰውበት ምናምን መሳሪያ ይዘው ማንም እኮ አይደለም ራሱ በሩን ከፍቶ ምን ፈልጋችሁ ነው ምናምን ብሎ ፖሊስ የሚያባርር ሰው ነውና በጣም ይፈርታል። ትልቅ ሞል ለመዝረፍ እኮ ከማስተር ፕላን ምናምን አውጥቶ እኮ በጣም የሚገርም ልጅ ነው። ልጅ እንትን በቃ ይሄ የፊልም አይነት የሚሰራ በቃ እንደሱ አይነት ድፍረቱ ልቡ በጣም ይደንቀኛል። እና የቆየ ነገሩ ተረሳሳ ምናምን ጠፋ ተባለ። በቃ ፖሊስም ሊያገኘው አልቻለም። ፍለጋ ላይ ነበር። ከእስር ቤት ነው ያመለጠው። እና አንድ ጊዜ ያዙት እኮ ተከታትለው ክትትሎች ምናምን ኦሎምፒያ ጋር ያዙታል። የኔ ሰፈሪ ማለት ነው። እና ዋት አልኩኝ እኔ ከዛ ሂጂ ያለው የኔ ቤት እዚህ እሱ የተያዘው እዛ ጋርና ይሄ ሰው ያያየኝ ምሮኝ ነው። እኔ ማታ ነው የምገባው እንግዲህ